ደብረጽዮን ገብረ ሚካኤል የተደረገብንን ከበባ ሰብረን እንወጣለን ሲሉ ይፋ አድርገዋል። የህወሓቱ መሪ ጦርነት ለመጀመር መዘጋጀታቸውን ይፋ ያደረጉበት አደገኛው ጅምር ተብሏል። እንመለከተዋለን። አብን የትግራይ ህዝብ ለሰላምና ሰብአዊ ደህንነት የሚደረግን ውሳኔ ጥረት እንደሚደግፍ አስታውቋል። ጮቄ ተራራና በስፍራው ተደረገ የተባለው እልህ አስጨራሽ ጦርነትም ትኩረታችን ነው። ከዚህ ውጪ የግብፁ መሪ አብዱል ፈታህ አልሲሲ በአዲሱ የኢትዮጵያ አየር መንገድ ፕሮጀክት እጅግ ደንግጠዋል። ፕሬዝዳንቱ በካይሮ ምን ጀመሩ የሚለውን እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ከሰሞኑ በመቀለ ከተማ ባደረጉት ስብሰባ አነጋጋሪ ሐሳቦችን በመሰንዘራቸው መነጋገሪያ የሆኑት ደብረጽዮን ገብረ ሚካኤል የተደረገብንን ከበባ ሰብረን እንወጣለን ሲሉ ይፋ አድርገዋል። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች አሉን በማለት ነው የተደመጡት። በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ደብረጽዮን ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ክልከላዎችን ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉት ብለዋል። ደብረጽዮን የውጭ አጋሮች ያሏቸውን አካላት ግን በስም አልጠቀሱም። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት ችለናል በማለትም አክለዋል። ህወሓት ከኤርትራ፣ ሱዳንና ግብጽ ጋር በመሆን ጽምዶ የተሰኘ ጥምረት መፍጠሩ በተደጋጋሚ መዘገቡ ይታወሳል። ጥንቅራችን እንደቀጠለ ነው። በጮቄ ሰንሰለታማ ተራራ የተማረኩ የጦር መሳሪያዎችን ያሳያሉ የተባሉ ምስሎች በማህበራዊ ትስስር ገጾች እየተጋሩ ይገኛሉ። ምስሎቹ በኢፌድሪ መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ከሌሎች ሁለት ግለሰቦች ጋር ቆመው ከፊታቸው ደግሞ በርከት ያሉ የጦር መሳሪያዎች ተደርድረው ይታያሉ። ምስሎቹን ሰበር መረጃ በማለት ካጋሩ የማህበራዊ ትስስር ገጾች መካከል ዲጂታል ኢትዮጵያ የሚል ስም ያለው የፌስቡክ ገጽ ይገኝበታል። ይህ ገጽ ከጮቄ ሰንሰለታማ ተራራ ትላንት ብቻ 75 ክላሽ፣ 1 ዲሽቃ፣ 2 ብሬን ጀግናው የኢትዮጵያ መከላከያ ሰራዊት ተረክቧል የሚል ጽሑፍም ከምስሎቹ ጋር አጋርቷል። በተመሳሳይ መልኩ ሀገሬ ሚዲያ የሚል ስም ያለው የፌስቡክ ገጽ ምስሎቹንና የጽሑፍ መረጃውን ያጋራ ሲሆን 35 የፌስቡክ ተጠቃሚዎች በገጹ የተጋራውን መረጃ መልሰው አጋርተውታል። ይሁን እንጂ የመረጃ ማጣሪያ ገጾች የጉግል ምርት የሆነውና በሰው ሰራሽ አስተውሎት የተፈበረኩ ምስሎች፣ ቪዲዮዎችና ድምጾችን ለማጣራት በሚረዳው ሲንዛይዲ ዲክቴተር በመጠቀም ምስሎቹን መመርመራቸውን ይፋ አድርገዋል። በዚሁም መሰረት ምስሎቹ ጉግል ኤአይ በመጠቀም የተፈበረኩ መሆኑን የዘገቡት። በተጨማሪም ምስሎቹን በምልሰት በመፈለግ ወይም ሪቨርስ ኢሜጅ ሰርች በተደረገ ማጣራት አንዳንዶቹ ምስሎች ትክክለኛ የሌተናንት ጀነራል መሐመድ ተሰማ ምስልን ይዘት በመቀየር የተሰሩ መሆናቸውን ማረጋገጣቸውን ኢትዮቼክ ዘግቧል። ትክክለኛው የጀነራሉ ምስል በኢፌድሪ መከላከያ ሰራዊት ትክክለኛና የተረጋገጠ የፌስቡክ ገጽ ከሁለት ቀናት በፊት የተጋራ ነው። በአማራ ክልል የተደረገን ኦፕሬሽን በማስመልከት የተጋራ ነበረ። የኢፌድሪ መከላከያ ሰራዊት ከምስሉ ጋር ባጋራው የጽሑፍ የምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ባደረገው ጸረ ሽምቅ ስምሪት ፈረስ ቤት፣ ዋሸራም፣ ጫቱ አርካ፣ ሐሙስ ገበያ፣ ሰከላና ሌሎች ቀጠናዎች የነበረው ጽንፈኛ ተደምስሷል ማለቱ አይዘነጋም። አብን የትግራይ ህዝብ ለሰላምና ሰብአዊ ደህንነት የሚደረግን ውሳኔ ጥረት እንደሚደግፍ አስታውቋል። የአማራ ብሔራዊ ንቅናቄ አብን የትግራይ ህዝብ ዘላቂ ሰላምን ለማረጋገጥና ሰብአዊ ደህንነቱን ለማስጠበቅ የሚያደርገውን ጥረት እንደሚደግፍ አስታውቋል። ንቅናቄው ባወጣው መግለጫ የትግራይ ህዝብ በተለያዩ ጊዜያት ያጋጠመውን ሰብአዊ ቀውስ እንደሚገነዘብ ጠቅሶ የአማራ ህዝብ ከትግራይ፣ ኢሮብ፣ እንደርታና ኩናማ ህዝቦች ጋር ያለውን የታሪክና የህዝብ ትስስር አከብራለሁ ሲል አስታውቋል። ድርጅቱ ህወሓትን በኢትዮጵያ ህዝብና በሀገሪቱ ብሔራዊ ጥቅሞች ላይ አደጋ የፈጠረ ቡድን አድርጎ እንደሚያው በመግለጽ በዚህ ምክንያት የሚያደርገው ትግል የትግራይ ህዝብ የሚያጋጥመውን ችግር ችላ ይላል ማለት እንዳልሆነ ገልጿል። አብን በመግለጫው የትግራይ ህዝብ የህወሓትን አውዳሚና ጸረ ህዝብ ስርዓትን ለመቀየርና ሰላሙን ለማረጋገጥ የሚያደርገውን ሰላማዊ ትግል ያለ ቅድመ ሁኔታ እንደሚደግፍ አስታውቋል። ድርጅቱ ከዚህ በተጨማሪ በክልሎች መካከል ሰላም፣ መግባባትና የህዝቦች ደህንነት እንዲጠናከር ያለውን አቋም እንደሚያስቀጥል ገልጿል።
የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። የግብፁ መሪ አብዱልፈታህ አልሲሲ በአዲሱ የኢትዮጵያ አየር መንገድ ፕሮጀክት እጅግ ደንግጠዋል። ግብፅ የካይሮ ዓለም አቀፍ አውሮፕላን ማረፊያን ዓመታዊ የመንገደኞች የማስተናገድ አቅም እጥፍ በማድረግ ከ60 እስከ 70 ሚሊዮን ለማድረስ ያለመ የባለ ብዙ ቢሊዮን ዶላር የማስፋፊያ ሥራ ጀምራለች። ይህም ግብ ኢትዮጵያ ልታስገነባው ካቀደችውና ውሎ አድሮ እስከ 110 ሚሊዮን መንገደኞችን ለማስተናገድ ከተነደፈው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያ ምዕራፍ ጋር የሚነጻጸር ነው። ኤክስፕረስ እንደዘገበው በመንገደኞች ፍሰት ከአፍሪካ ቀዳሚ ሆነው የካይሮ ዓለም አቀፍ አውሮፕላን ማረፊያም እንደ አውሮፓውያን አቆጣጠር በ2025 30.94 ሚሊዮን መንገደኞችን አስተናግዷል። ይህም እንደ አውሮፓውያን አቆጣጠር በ2024 ከነበረው 28.97 ሚሊዮን የ6.8% ጭማሪ በማሳየት ከደቡብ አፍሪካው ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ ቀድሞ የነበረውን ደረጃ አስጠብቋል። ሪፖርቱ እንደሚያመላክተው ግብፅ የረጅም ጊዜ ማስፋፊያ እቅዱ አካል የሆነውን አራተኛ ተርሚናል እየገነባች ነው። የግብፅ የሲቪል አቪዬሽን ሚኒስትር ሳሜህ ኤል ሄፍኒ በየካቲት ወር በሰጡት የቴሌቪዥን ቃለ ምልልስ ላይ የተናገሩትን ጠቅሶ ኤክስፕረስ እንደገለጸው የተርሚናል 4 ፕሮጀክት ወደ 4.5 ቢሊዮን ዶላር ገደማ ወጪ እንደሚጠይቅና እንደ አውሮፓውያን አቆጣጠር ከ2025 ማጠናቀቂያ ጀምሮም በ4 ዓመታት ውስጥ እንደሚጠናቀቅ ይጠበቃል። ይህ ማስፋፊያም የካይሮ ዓለም አቀፍ አውሮፕላን ማረፊያን ዓመታዊ አቅም ከ60 ሚሊዮን እስከ 70 ሚሊዮን መንገደኞች ያደርሰዋል ተብሎ ይጠበቃል። ይህ ልማት የመጣው ኢትዮጵያ የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ መጨናነቅን ለመቅረፍና አገሪቱ በቀጠናው ያላትን የአቪዬሽን ማዕከልነት ደረጃ ለማጠናከር እንደ አውሮፓውያን አቆጣጠር በጥር 2026 የጀመረችውን የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን እያሳለጠች ባለችበት ወቅት ነው። የቢሾፍቱ ፕሮጀክት የመጀመሪያ ምዕራፍ በ10ቱ ዓመታት ማጠናቂያ በዓመት 60 ሚሊዮን መንገደኞችን ለማስተናገድ የተነደፈ ሲሆን ቀጣዮቹ ምዕራፍ ደግሞ 4 ማኮብኮቢያዎችን በመያዝ አቅሙን ወደ 110 ሚሊዮን መንገደኞች ያሳድጋሉ ተብሎ ይጠበቃል። ይህም ፕሮጀክቱን ከአፍሪካ ግዙፍ የአውሮፕላን ማረፊያ ልማቶች አንዱ ያደርገዋል። አውሮፕላን ማረፊያው ከአዲስ አበባ በስተ ደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኝ 35 ካሬ ኪሎ ሜትር ቦታ ላይ የተገነባ ይገኛል። ይሁን እንጂ አውሮፕላን ማረፊያው እየተገነባበት ባለው የአቡሴራ አካባቢ የሚኖሩ ነዋሪዎች ያለምንም ካሳ መፈናቀላቸውን ተከትሎ እየበረታ የመጣ ችግር እየገጠማቸው መሆኑን የገለጹ ሲሆን የቢሾፍቱ ከተማ አስተዳደር ግን ይህንን ክስ ያስተባብላል። አዲስ ስታንዳርድ አነጋገርኳቸው ያላቸው ነዋሪዎች መሬታቸው ለአውሮፕላን ማረፊያው ልማት ከተወሰደ በኋላ ከአቡሉግና አካባቢው ለመልቀቅ መገደዳቸውን ገልጸው ነገር ግን ባለስልጣናት ቃል የገቡላቸውን ካሳም ሆነ ምትክ ቤት እስካሁን እንዳልተቀበሉ ተናግረዋል። የከተማው አስተዳደር በበኩሉ ከነዋሪዎች እንዲህ አይነት አቤቱታ አልደረሰኝም ብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ባለፈው ዓመት እንደተናገሩት አውሮፕላን ማረፊያው ከተጠናቀቀ በ5 ዓመታት ውስጥ በዓመት እስከ 100 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚገመት ገልጸው ነበረ። በባህር ማዶ በመጋቢት ወር የኢትዮጵያ ባለስልጣናት ከኤዥያ መሰረተ ልማት ኢንቨስትመንት ባንክ ኤአይአይቢ ፕሬዝዳንት ጋር በአውሮፕላን ማረፊያው ፕሮጀክት ላይ ሊደረግ ስለሚችለው የገንዘብ ድጋፍ ውይይት አድርገዋል። ቀደም ሲል ከቻይና ጋር የተደረጉ ግንኙነቶች ከቻይና ኤክስፖርት ኢምፖርት ወይም ኤግዚም ባንክና በኢትዮጵያ የቻይና አምባሳደር ቼንሃይ ጋር የተደረጉ ከፍተኛ የደረጃ ውይይቶችን የሚያካትቱ ሲሆኑ ትኩረታቸውም በሁለትዮሽ ኢኮኖሚያዊ ትብብርና ስትራቴጂካዊ የመሰረተ ልማት ፕሮጀክቶች ላይ ነበር። እንደ አውሮፓውያን አቆጣጠር በህዳር 2025 ዋና ስራ አስፈጻሚው መስፍን እንደገለጹት ስሙ ያልተጠቀሰ በቻይና የሚገኝ ባንክ ለፕሮጀክቱ 500 ሚሊዮን የአሜሪካን ዶላር ለመስጠት ቃል መግባቱን ጠቅሰው ይህንን ቁርጠኝነት ለባለ ብዙ ቢሊዮን ዶላር ልማቱም ትልቅ ማበረታቻ ሲሉ ገልጸውታል። በራባት በተካሄደው የአፍሪካ ኢንቨስትመንት ፎረም 2026 ጎን ለጎን የተናገሩት አቶ መስፍን የገንዘብ ድጋፍ ቃሉ ለአውሮፕላን ማረፊያው ፕሮጀክት ትልቅ መሻሻል የታየበት መሆኑን ገልጸዋል። ይሁን እንጂ አቶ መስፍን የቻይናውን የፋይናንስ ተቋም ስም ይፋ አላደረጉም። ወርቅ አምራቾች የጤና ጉዳት የሚያስከትለውን ሜርኩሪ ሳይጠቀሙ የሚያመርቱበት አሰራር መተግበሩ ተሰምቷል። በቤንሻንጉል ጉሙዝ ክልል የሰው ልጅ ጤና ላይ ጉዳት፣ አካባቢ ላይ ደግሞ ብክለት የሚያስከትለውን አምራቾች በወርቅ ፍለጋ ወቅት በብዛት የሚጠቀሙበትን ሜርኩሪ የተሰኘ ማዕድንን የሚያስቀር ቦራክስ የተሰኘ አዲስ ቴክኖሎጂ አማራጭ ጥቅም ላይ እንደዋለ የክልሉ ማዕድን ሀብት ልማት ቢሮ አስታውቋል። አዲሱ አሰራር ዘርፉን ደህንነቱ የተጠበቀ ለማድረግ ሰፊ የስልጠናና የቴክኖሎጂ ሽግግር ስራዎች
ስራዎች እየተከናወኑ እንደሆነ የቢሮ ኃላፊ አቶ ቱጃኔ አደም ተናግረዋል። አምራቾች ለጤና ጎጂ ከሆነው ሜርኩሪ ይልቅ ለአካባቢ ተስማሚ ሆነውን የቦራክስ ቴክኖሎጂን በመጠቀም የተሻለ ምርት እንዲያገኙ የሚያግዝ የቴክኖሎጂ አማራጭ መሆኑን ኃላፊው አብራርተዋል። ለአምራቾች የማሰልጠንና የማስተዋወቅ ስራ እየተሰራ እንደሆነም ነው የተናገሩት። ከዚህ በተጨማሪም ከሜድሮክ ኢንቨስትመንት ግሩፕ ጋር በመተባበር አምራቾች ወርቅ ካወጡ በኋላ ሜርኩሪ ሳይጠቀሙ ምርቱን በቀጥታ ለፋብሪካ የሚያስረክቡበት አሰራር እንደተዘረጋ ተገልጿል። ቴክኖሎጂውን ከማስፋፋት ጎን ለጎን በክልሉ ህገወጥ የወርቅ ማዕድን ማውጣትንና የኮንትሮባንድ እንቅስቃሴን ለመግታት ጥብቅ እርምጃዎች እየተወሰዱ እንደሆነም አቶ ቱጃኔ ተናግረዋል። የወርቅ ምርታማነትን ለማሳደግ አሁንም ተጨማሪ የቴክኖሎጂ አቅርቦት ውስንነቶች እንዳሉ የገለጹት ኃላፊው ችግሩን ለመፍታት ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።